አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ ያለመውረድ ሰፊ እንቅስቃሴ ተጀምሯል። ይህንን የሚያደራጁት ሐሰተኛ ነቢያቶቹ ሲሆኑ እያንዳንዱን ያቀዱትን ነገር በማስረጃ አስደግፌ ያሳያቸዋለሁ። ሳይሆናችሁ በሙሉ ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎችም አዳርሱት። በኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው የትኛውም የሐሰተኛ ነቢያቶችና መናፍቃኖች ዶክትሪን እየጋኔን ነው። ደግሞ አለው አሁን እየጋኔን ነው። በነገራችሁ ላይ ከኦርቶዶክስ ተዋሕዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። ብንሰርክም ባንሰርክም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች፣ በአዲስና በወቅታዊ መረጃ ተመልሼ መጥቻለሁ። ዛሬ የማስመለከታችሁ ቪዲዮ አባ ገብረ ኪዳን ታሰሩ የሚል መረጃ፣ በርካታ መረጃዎች እየወጡ ይገኛሉ። ይህንን መረጃ በሰፊው ታስሯል ወይስ አልታሰሩም የሚለውን በቪዲዮ እንመለከታለን። ለምንድን ነው በዚህ ልክ ሊታሰሩ የቻሉት? እንደዚህ አይነት ወሬስ ለምንድን ነው እየተወራ ያለው የሚለውን ነገር ለብዙሃን እንዲደርስ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ ያለመውረድ ሰፊ እንቅስቃሴ ተጀምሯል። ይህንን የሚያደራጁት ሐሰተኛ ነቢያቶቹ ሲሆኑ እያንዳንዱን ያቀዱትን ነገር በማስረጃ አስደግፌ ያሳያቸዋለሁ። ሳይሆናችሁ በሙሉ ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎችም አዳርሱት። ግር በመያዝ አባ ገብረ ኪዳንን ዘብጥ ያለመውረድ የተጀመረው ሩጫ ከጀርባው ብዙ አጀንዳዎችን ያነገበ ስለመሆኑ ትጠራጠራላችሁን? እንግዲያውንስ ልብ ብላችሁ አድምጡኝ። አባ ገብረ ኪዳን በቪዲዮ መግቢያ የተናገሩት ንግግር ሙሉ መብታቸውን በመጠቀም ነው። የማንንም ቤተ እምነት ስም ጠቅሰው እስካልጠሩ ድረስ በኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው የትኛውም የሐሰተኛ ነቢያቶችና መናፍቃኖች ዶክትሪን እየጋኔን ነው። ደግሞ አለው አሁን እየጋኔን ነው። በነገራችሁ ላይ ከኦርቶዶክስ ተዋሕዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋሕዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ ይህ ክስም የተቀነባበረው ለባለስልጣናቱ እጅና ጓንት የሚሆኑት ሐሰተኛው ነብይ ዮናታንና እዩ ጩፋ ሲሆን ውድ ኦርቶዶክሳን የኦርቶዶክሳንን መታሰር በጋዜጠኛ ነጋሽ በዳዳ፣ በተዋሕዶ አርበኛ ባሮክ፣ በሌሎችም ወንድሞች ሳቢያ እስራቸውን ኖርማላይዝ እንድናደርገው በጭንቅላታችን ላይ እየሰሩብን ነው። በኋላም ይኸው አሁን እንደጀመሩት ወደ አበው አባቶቻችን ይበጡብናል። ለቤተ ክርስቲያን አለኝታ የሆኑ ልጆቿን በማሳደድ ዶክትሪኗን ለማጥፋት የሚቻላቸውን በሙሉ እያደረጉ ይገኛሉና ኦርቶዶክሲያን ከምንም ጊዜውም በላይ አንድ እንሆን፣ እንተጋገዘ የመጨረሻው መልእክቴ ነው። እንግዲህ እኚህ አባት በዚህ መልኩ ብዙ ፕሮቴስታንቶች እያነሱና እያወጉ እሳቸውን ለማሳሰር እየቃጡ ይገኛሉ። ከዚህ በፊትም ኦርቶዶክሳውያን ላይ የእስር ሁኔታዎችን እንዳወጡ ይገኛሉ። እነዚህ ፓስተሮች እነ እዩ ጩፋና ፓስተር ዮናታን በዚህ መልኩ እንቅስቃሴ በጀርባ እያደረጉ ይገኛልና ይህንንም ነገር እኚህን አባት ከጎናቸው ልንጠብቃቸው ይገባል። በዚህ መልኩ አባቶቻችንን ልናጣ አይገባምና እኚህ አባት በዚህ መልኩ ሊጠሉ የቻሉበት ለመናፍቃን የሚሰጡት ምላሽ ነውና እስኪ ይሄን ምላሾች ላስመልክታችሁ። ቆይ ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይሄን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እድኩ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተውተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ ሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳት በላተኛ እስቲ ትሞታለህ ትበላለህ። እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። እንዲሁ ድንቁርና እኮ ነው ይሄ ማለት። ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ ያልወህድና እንቅፋት ወግሮ ሲጥል
እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ፣ እግዚአብሔርም አባ። ይገርማል እኮ አይከፈውስ። አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን አይተባለ ተጠራበት። አብርሃምም አባት፣ እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉስ፣ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው። እና እጀሬም ንጉስ፣ እግዚአብሔርም ንጉስ። በአንድ ስም ማለት ነው። በአንድ ስም እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ፈርዖን ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው። ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ፣ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። እንዲሁም የመናፍቃንን አካሄድ በሰፊው ሁኔታ እያጋለጡ የሚገኙ አባት ናቸው። እስኪ እንመልከታቸው። የመናፍቃን አካሄድ ምን ይመስላል የሚለውን ቪዲዮ እንመልከት። አሁን በዚህ ዘመን ያሉ መናፍቃን ሁለት ብልሃት ይጠቀሙብናል። ብነግራችሁ ጥሩ ነው አይመስላችሁ? እሺ ልንገራችሁ። ሁለት ነገር የሚጠቀሙብን። መጀመሪያ እንዲህ ይላሉ፣ እኔ እንዲህ ብሎ እንደዚህ ብሎ ኢየሱስ ክርስቶስ ተገልጦልኝ ኢየሱስን አይቼው ይላሉ። ቆይ አንተ ግን መጀመሪያ ይላል እናንተ መጽሐፍ ቅዱስ አታነቡም ይላል። መጽሐፍ ቅዱስ አታነቡም፣ አታውቁም። ደግሞ ሚሉና ምን ብለው ምን ይላል ደግሞ ተረት ነው የምታወሩት። ትርጓሜ እያላችሁ ገርል እያላችሁ ታምር እያላችሁ መጽሐፍ ቅዱስ አታነቡም ይላሉ። በጣም ቅሩ። እኔ አሁን አንድ መናፍቅን እንዲህ አድርጌ ልጠይቀው፣ እናንተ መጽሐፍ ቅዱስ አታነቡም አሉ። አሁን እኔ መጽሐፍ ቅዱስ ልክ አይደለም ብዬ ብክድ በምን ይረታኛል? እስኪ እናንተ ራሱ መልሱልኝ። መጽሐፍ ቅዱስ ልክ አይደለም ብዬ ብክድ መልሱ ምንድን ነው? መጽሐፍ ቅዱስ ማን የጠበቀው? መጽሐፍ ቅዱስ ነው፣ ቤተክርስቲያን ናት። መጽሐፍ ቅዱስ ልክ ለመሆኑ ማስረጃው ቤተክርስቲያን ናት። ቤተክርስቲያን ልክ ለመሆኗ ማስረጃው መጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ ልክ የሚሆን መጽሐፍ ቅዱስ የለም። ያለ ቤተክርስቲያን ልክ የሚሆን መጽሐፍ ቅዱስ የለም። ያለ መጽሐፍ ቅዱስ ትክክል የምትሆን ቤተክርስቲያንም የለችም። ለምሳሌ አሁን አንድ ቃል ልንገራችሁ፣ አንድ ኃይለ ቃል ላንሳላችሁ። እኔ የሕይወት እንጀራ ነኝ ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ምንድነው ይሄ ስንል አንዱ የእምነት ድርጅት ወይም ፕሮቴስታንት እንበልም ለምሳሌ አንዱ ምን ብሎ ይናገራል? ስጋዬ ያለው ክርስቶስ ቃሉን ነው ይላል። ቃሉን ነው፣ ትምህርቱን ነው። ስለዚህ ስንማር እየቆረብን ነው፣ ቁርባን አያስፈልግም ይላል። አንዱ ደግሞ አይ ስጋዬ ያለው በሱ ስም የምንበላውን የጌታ እራት ነው ይላል። አንዱ ደግሞ ተነስቶ አይ ስጋዬን የበላ ደግሞ ያለው ስሙ ሕይወት ስለሚሆን ስሙን ነው። ትክክለኛው የትኛው ነው ብንል ተመልከቱ። ትክክል የምትሆነው ትክክለኛውን ትርጉም ትክክል። ስለዚህ አንዱ ስጋዬን የበላ ያለው ቃሉን ከሆነ አንዱ ስሙን ማመን ብቻ ነው ካልን ምኑ ነው ካልን ብለን ብንጠይቅ ስጋዬን የበላ ማለቱ ቁርባን ነው፣ ቅዱስ ስጋውን ደሙን ክቡር ደሙን መቀበል ማለት ነው ብሎ የሚነግረን ሐዋርያት ሲማሩ የነበረ የሐዋርያት ተማሪዎች ሲማሩ የነበረ የዚያ ተማሪ ያ ሲያስተምር የነበረ የዚያ ተማሪ ያ ሲያስተምር የነበረ የዚያ ተማሪ በዚህ ተዋረድ ሰንሰለቱ ተጠብቆ የመጣ መምህር የነገረኝ እንደሆነ እሱ ትክክል ነው ማለት ነው። ስለዚህ መጽሐፍ ቅዱስ አታነቡም ታዲያ እንኪያማ መጽሐፍ ቅዱስ እንዲህ ይላልና ምን ማለት ነው? አንተ ራስህ መጽሐፍ ቅዱስ አልተማርክም፣ አታውቅም። ሳትማር እንዴት ልታውቅ ትችላለህ ስትሉት ደግሞ እንዲህ ብሎ ይመጻደቅባችኋል። እግዚአብሔር እኮ ይላል የደንቆሮዎች አምላክ ነው ይላል። ደግሞ የበለዓምን አህያ ያናገረ አምላክ ገለጠልኝ ይላል። ይኸውላችሁ እኛን ለመሳደብ ሲሆን አልተማራችሁም ይላል። አንተ መቼ ተምረህ ነው ስንለው እግዚአብሔር የደንቆሮዎች አምላክ ነው ይላል። ለኛ ሲሆን የደንቆሮች አምላክ አይደለም፣ ለሱ ሲሆን ግን ለድንቁርናው መጠጊያ እግዚአብሔር የደንቆሮ አምላክ ነው ይላል። ለመታበይና ቤተክርስቲያንን ለማፍረስ ሲፈልግ ደግሞ መጽሐፍ ቅዱስን አታነቡም ይላል። ደግሞ እና በዚህ መልኩ ከባድ የሆነ ምላሾችን እኚህ አባት እየሰጡ ነበርና በቤተክርስቲያናችን ትልቅ ቦታ ያላቸው የቤተክርስቲያናችንን አስተምሮ በሚገባ
ይናገራሉ፣ ያስተምራሉ የሚባሉ አባት ናቸውና እኚህን አባት እንግዲህ በዚህ አይነት እንቅስቃሴ ለማሳሰር እየሞከሩ ይገኛሉና ከነዚህ አይነት ሰዎች እግዚአብሔር አምላክ እኚህን አባት ይጠብቀኝ። በስዕሏም ፊት ስገዱ፣ እሷ መድኃኒታችሁ ናት። በስዕሏም ፊት ስገዱ፣ እሷ መድኃኒታችሁ ናት። አሁን መድኃኒታችን ናት፣ መድኃኒታችን ናት። አሁን እግዚአብሔር ያሳያችሁ። ለድንግል ማርያም ሲሆን ብቻ እኮ የሚቆጡ ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይህን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እንደው እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ እንዲሁ እኮ ድንቁርና እኮ ነው። ይሄ ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ አልወህድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ ተጠራበት። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ወግሪስ የሚባል አባት። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። እንዴት ብዬ ቂም ይጥፋልኝ፣ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትቶልህ ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሶስት ቀን አንድ ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? አንተን እንዲህ አድርጎ ከቻለ ለምን አትችልም? ህድጉ ወይ ሀድግ ለክሙ ስራዩ ወይ ሰሪ ለክሙ ይላል ዮሐንስ አፈወርቅ በቅዳሴ። እናንተም ተው እሱም ይተውላችኋል፣ እናንተ ይቅር በሉ እሱም ይቅር ይላችኋል አለ። ይቅር እንዲለን ይቅር ማለት አለብን፣ እንዲተውልን መተው አለብን። ይሄንን ነው አይምራችን ይቅር እንዲል እንደ ሕፃናት ሁኑ ያለ። ከደበደቧችሁ ሰዎች ጋር፣ ከጠሏችሁ ሰዎች ጋር፣ ከቀሟችሁ ሰዎች ጋር አብራችሁ ኑሩ። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ይሰማችኋል አይደል? እንደምትሰሙኝ እርግጠኛ ነኝ። እኔን ክርስቶስ ያለን ነው። እኔን ፈልጋችሁ ስለመጣችሁ ወርቅ ልታገኙ ትችላላችሁ። እኔን የተከተላችሁኝ ግን ወርቅ እንድታገኙ ከሆነ ግን አታገኙም ነው የሚለው። የወርቁን ጌታ ፈልጋችሁ ከወጣችሁ ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጣችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። ኃጢአት እምቢ ሲለን ዝሙት ሊሆን ይችላል፣ ሱስ ሊሆን ይችላል፣
ጭንቀት ሊሆን ይችላል። አንድ ጊዜ አይነ ልቡናችንን ወደ ቀራንዮ ልከን እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ግዙ አልሰማችሁ ካለ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ፣ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ ካልን ነፍሳችን ትሰበሰባለች ማለት ነው። ግብሩ ለልብ ይላል ተመልከቱ። የልብ ግብሩ ይላል ተመልከቱ። በውጭ ያሉ አፋዎችን መሰብሰብ ነው። ወያድጎ ከመይል በአፋ ልብ እጅና እግር እንዲንከራተት አያደርገውም። ዓይንንም የሚሰበስበው ልብ ነው። ልብን የሚያስረው ክርስቶስን ማሰብ ነው። ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም ሰው። ምን ለማለት ይመስላችኋል? እምነት ይቀድማል ነው ለሁሉም ነገር። በተፈልስፎ ሃይማኖት አይገኝም። ሀለወ ያስተርኢ ጽድቅ ለፍቁራኒሁ ወለእኩያነ ህሊናሰ ይትሐባ እምኔሆም ይላል ቅዱስ ቄርሎስ ሲናገር። ጽድቅ ለወዳጆቹ አምነው ለሚከተሉት ይገለጣል። ልባቸው ጠማማ ለሆኑ ሰዎች ግን ጽድቅ ተሰውሮባቸው ይኖራል ይላል። መጀመሪያ ጥያቄያችን አስመልሰን ከዚያ በኋላ እግዚአብሔርን ማመን እንፈልጋለን። እግዚአብሔር ደግሞ መጀመሪያ አመኑኝና ኋላ ሰጣችኋለሁ ነው ጥያቄው ማለት ነው። መጀመሪያ አመኑኝና ኋላ ሰጣችኋለሁ፣ ስጠንና እንመንህ፣ ይሄ ነው ማለት ነው። ያለዚያ አላምንህም ማለት እኮ ነው። አረጋግጬ ነው ማምንህ። ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ ነው። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና እከተልሃለሁ ማለት ነው። ማመን ይቀድማል፣ ማየት ይከተላል። በዚህ ዘመን ደግሞ ምን እየተደረገ ነው? ማየት ይቀድማል፣ ማመን ይከተላል። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ አሳምኖ ጤና ሰጣቸው እንጂ። በአንድ ሰማይ ላይ ፀሐይም ጨረቃም ከዋክብት ይኖራሉ፣ ክብራቸው ግን የተለያየ ነው። በአንዲት ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው። ክርስቶስን አምላክ ብለን እናመሰግነዋለን። ድንግል ማርያምን ወላዲት አምላክ ብለን እናመሰግናለን። ቅዱሳንን የአምላክ ሎሌዎች፣ የአምላክ አበጋዞች፣ የአምላክ ታማኞች ብለን እናመሰግናለን። ገብር ምዕመን ብለን እናመሰግናቸዋለን። ካል ክብሩ ለፀሐይ ወካል ክብሩ ለወርህ ወካል ክብሩ ለከዋክብት። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብራቸው ሌላ ነው። የእነዚህን ክብር ለይቶ ማየት የማይችል ስጋዊነት ምድራዊነት ያወረው ግን የምንቀላቅል ይመስለዋል። ቅዱሳንን እንደምናመልካቸው እመቤታችንን እንደምናመልካት ከክርስቶስ ጋር እንደምናስተካክላቸው ሊያስብ ይችላል። ከቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን